የዘፈን ድግሱ ተቋረጠ። የኢመርጀንሲ ማስታወቂያ አለ እንትን እየመጣ ነው መሰለኝ። እንዲህ ያለ በእግዚአብሔር ጸጋ ላይ ከሚሾፉበት ከእንደዚህ አይነት ዘመን እግዚአብሔር ይሰውራል። ይህን ትምህርት ሰማችሁ? ስለዚህ በዚህ ጉዳይ ላይ ከዮሐንስ ጋር አንድ ነው ማለት ነው እምነትሽ? እኔ ኢየሱስ የበኩር ልጅ ነው ወይም ደግሞ የእግዚአብሔር ልጅ ነው። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ኪንግደም ሳውንድ ውስጥ ምን እየተካሄደ ነው? አይ ዶንት ኖ ያሳበዳችሁ ነው ባይደው ማለት እግዚአብሔር ሞገስ ሁነኝ በቃ በአገልግሎቴ በምቆምበት መድረክ በስራዬ ብላ ሞገስ ሁነኝ ብላችሁ ስትጸልዩ ሞገስ እንዴት እንደሚሆናችሁ ቤቱ ተኪ ነው። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮ ላይክ ማድረግ እንዳትረሱ። ተኪ ክርስቲያን ለክርስቶስ አጋንንት ነው እግዚአብሔር ኢየሱስ ላይ ማንም ሳይጨመርበት አሜን ብቻውን ያድናል። አሜን ኢየሱስ ጌታ አሜን የኔ እናት ኢየሱስ ነው ኢየሱስ ጌታ አጋንንት ነው እግዚአብሔር አሜን የድንግል ማርያም ሃሌሉያ ይመታ ልጅ ዋው እግዚአብሔር ይመስገን። እንደዚህ በድፍረት ወንጌልን መመስከር ነው እንጂ በዚህ ዘመን ላይ ሰይጣን ቢንጫጫ ምን ቢል ሃይማኖተኛ ቢጮህ ወንጌል ይሰበካል። ኢየሱስ ጌታ መሆኑ ይነገራል። ገና ለዓለም ሁሉ ይታወጃል። አንድ ፕሮቴስታንት አንድ ጴንጤ የሚያድነው ኢየሱስ ነው እያለ ነው የሚጮኸው። የመዳን ቀን ዛሬ ነው በኢየሱስ እመን እያለ ነው ጴንጤ የሚሰብክ። አንተ ስለ ሃይማኖት አይሰብክህም። ጴንጤ ሃይማኖት ሰው እኮ አያውቅም። የምወዳቸው ለዚህ ነው። የዛሬና ያደርገውና እኮ ዮኒ እውነቱን ነበር የሚመሰክረው። እውነት ለመናገር ኳሊቲያችን ነው በቃ የጴንጤዎች ኳሊቲያችን ነው። ኢየሱስ ያድናል ማለት ከማንም ሃይማኖት ጋር ችግር የለብንም። የትኛውንም ሃይማኖት የማንቋሸሽ ችግር የለብንም። ከየትኛውም ሃይማኖት ጋር ጸብ የለብንም። እኛ አላማችንም እቅዳችንን የኢየሱስ ክርስቶስ ወንጌል ነው። ሃሌሉያ ኪንግደም ሳውንድ ማለት ነው። I don't know ያሳበዳችሁ ነው ባይ ዘ ዌይ ማለት እግዚአብሔርን ሞገስ ሁነኝ በቃ በአገልግሎቴ በምቆምበት መድረክ በስራዬ ብላ ሞገስ ሁነኝ ብላችሁ ስትጸልዩ ሞገስ እንዴት እንደሚሆናችሁ ላሳያችሁ። አልፎ ተርፎ እዛ አዳራሽ ውስጥ ከታደሙት ከአመለኩት ሰዎች አልፎ በየቤታችን መንፈስ ቅዱስ እየገባ ነው። የሚገርማችሁ በቃ ቆማችሁ ማምለክ ራሱ ያቀታችኋል። በቃ ተቀምጣችሁ ማምለክ ያቀታችኋል። ላሰማችሁ የእግዚአብሔር ክብር እንዴት በዚህ መዝሙር ውስጥ እንደሚመላለስ በቃ እግዚአብሔር ዘመናችሁን ይባርክ። ከዛሬ ነገ በጣም መንፈሳችሁ እየጨመረ ነው። የሆነ የሚተላለፍ መንፈስ አለ። የእውነቴን ነው። እንዴት እንደምትጸልዩ በመዝሙራችሁ በጣም ያስታውቃል። እንዴት እኔ ከመኪና ውስጥ አሁን እየነዳው ነው ያለሁት አቅቶኝ ነው በቃ ቪዲዮ እየቀረጽኩ ያለሁት ጌታ ኢየሱስን በቃ ደስ የሚል መንፈስ አለ። እርክት እያልን ነው በቃኛ በምትለቁልን መዝሙሮች እየተባረክን ነው። ጌታ ኢየሱስ ይባርካችሁ። አሜን። ኪንግደም ሳውንድ በጣም እግዚአብሔር ይባርካቸው። እውነት እኔ አሁን አቲካውን በዚህኛው ሐሙስ አላቸው የወርሺፕ ፕሮግራም እና አትክሩ። እኔ ኪንግደም ሳውንድ የሚቀርሰው ጋር ላይ ይገርመኛል እውነት ለመናገር። እስቲ በአሁኑ ደግሞ የቤቲ ተስፋይም ዶሬል ሚኒስትሪ የተዘጋጀ የወርሺፕ ናይት አለ። እንዲሁም ደግሞ ኪንግደም ሳውንድ ፕሮግራም አለ በየወሩ የሚዘጋጀው ማለት ነው። እንግዲህ እናንተ የሚቀርባችሁንና ያው ነፍሳችሁ ደስ የምትሰኝበትን አንዱን አምልኮ ሄዳችሁ መካፈል ትችላላችሁ። ጌታን ለማምለክ ስለሆነ የሚኬደው ሁሉም ጋር ሄዳችሁ ብታመልኩ መልካም ነው። ኪንግደም ሳውንድ ግን እግዚአብሔር ይባርካችሁ። በጣም በእናንተ እንባረካለን። በዚህ ዘመን እንደዚህ አምልኮች እየበዙልን ነው። እግዚአብሔር ይመስገን። የተጨቆንበት የተከለከልንበት ወይም ደግሞ አምላካችንን በነፃነት ሕዝቤን ያመልከኝ ዘንድ ሕዝቤን ልቀቅ እንዳለው ከግብጽ ያኔ የፈርዖንን እግዚአብሔር አሁን ላይ ተለቀን ግን በእውነትና በመንፈስ እግዚአብሔርን የምናመልክበት ጊዜ ላይ አሁን ያለን ይመስለኛል። ነገር ግን ጊዜውን በማስተዋል መጠቀም የኛ ድርሻ ነው። ስለዚህ በማስተዋል እንጠቀም። እግዚአብሔር ይመስገን ስለ ኪንግደም መዝሙር ጠረጴዛም አይደለም አይሰራም። መዝሙር ሰርቼ ይላሉ ሰዎች። ወንበርም አይደለም ምንቀበለው ነው። ክብር ለኢየሱስ ይሁን። አያችሁ 1974 ዓመተ ምህረት ሚያዝያ 4 ቀን ነው። ብዙ ሚዲያ ላይ ስናገር ሰምታችኋል። አብያተ ክርስቲያናት በአዋጅ የተዘጉበት ዘመን ሚያዝያ 4 ቀን። ቀኑ በጣም ይከብዳል።
ለካ የታወጀብናል። የታወጀብን የሞት አዋጅ አለ። እኛ አናውቅም። ከናዝሬት መጣሁ ደብረ ዘይት እኔ ካልደከማችሁ 10 መዝሙር ዘምራለሁ። አሁን እዚህ ቆሜ ጌታ ለዘላለም ይባረክ። የኔ አይደለም ጉዳዩ ከሰማይ ነው። ግን የዛ ቀን 2 መዝሙር መዘመር አቃተኝ። ከዛ እንደምንም 2 መዝሙር ዘምሬ ተቀመጥኩ። የቤተ ክርስቲያናችን ካህን የዛች ቤተ ክርስቲያን አጥቢያ መሪ ካህን የሆኑት ቄስ ረጋሳ ወደ ጌታ ወደ አባታቸው ሄደዋል። ተነሱና መዝሙር ኢሳይያስ 60 ከቁጥር 1 እስከ 4 አነበቡና እንጸልያሉ። ሁላችንም ልንጸልይ እንደዚህ እኔ ፊት መቀመጥ እንደው ስላስገደዳችሁ እንጂ አልወድም። ከዛ ጎንበስ እንዳል ምን ነው ወንድሞቹ ሰላም አይደለም እንዴ? ቀና ስንል ጉባኤው በወታደር ተሞልቷል። በካሜራ ተጠለቅልቋል። አጠገቤ ራሱ የቆመው የሰማይ ስባሪ የሚያክል ወታደር ልነግራችሁ አልችልም። ከዛ መምታት ጀመሩ። እናቶችን ይመታሉ። ትዝ ይለኛል የሆነ እናት አንቺ ሸዋዬ ፊትሽን ፈገግ በይ ፎቶሽ እንዳይበላሽ እየተመቱ እኮ ነው። ከዛ ካህኑን ይዘዋቸው ሄዱ። ለእኛም መኪና ተዘጋጅቷል። ማክ ነው የሚባለው በዚያ ዘመን። ከዛ በቃ ውጡ ምናምን ተው። በመሃል ከሰማይ መጣ ኢየሱስ፣ የማይቀደም ኢየሱስ፣ ፈርዖን ያልቀደመው ኢየሱስ፣ ሃሌሉያ! ሙሴን ለመግደል ያልቀደመው ኢየሱስ፣ ጲላጦስ ያልቀደመው፣ ሄሮድስ ያልቀደመው ኢየሱስ መጣ። ከዛ ወዲያው ከኢሰፓ ዋናው ጽሕፈት ቤት በአስቸኳይ ልቀቋችሁ። ከዛ ምን አሉ? በቃ ፈርሙና ሄዱ። ምን አንፈርምም፣ በቃ ሄዱ። በዛ ውስጥ መጣለሃ ዓለም መልኳን ስትቀይር ስትሾምና ስትሸር ኃያላን ሲሰወሩ በሞት ባህር ሲቀሩ ይኸውልህ አዋጅን የሚገለብጥ ጌታ ከአንቺ ጋር ነው፣ ከአንተ ጋር ነው። ቤተ ክርስቲያን ራስሽ ክርስቶስ መሰረትሽ የተስፋ ቃሉ ነውና ማንም አይቀድምሽም። ትጥያለሽ እንጂ አትወድቂም። ዋው! በእውነት እንደዚህ አባቶቻችን እንደዚህ በትግልና በጣም በጾምና በጸሎት በጭንቀትና በምጥ ውስጥ እግዚአብሔር ያመጣልን ይህንን የነጻነት ጊዜ አሁን ላይ እንዴት እየተጠቀምነው ነው የሚለውን ደግሞ በማስተዋል ማሰብ እጅግ በጣም አስፈላጊው ነገር ነው ብዬ አስባለሁ። እግዚአብሔር የሰጠንን የነጻነት ጊዜ እርስ በርስ እየተባላን ወይም ደግሞ የተለያዩ የራሳችንን ሐሳብ እየሰጠን ከወንድሞቻችን ጋር የምንጋጭበት ሳይሆን ይህንን የተቀበልነውን እውነት ለሌሎች ለአሕዛብ ላላመኑት በዚህ ነጻነትን ተጠቅመን ወንጌልን ብንሰብክ መልካም ነው ብዬ አስባለሁ። ቀን ሳለን እንድንሮጥ ማለት ነው። ነገር ግን እንደዚህ በዘመሩበት እንደዚህ ባመለኩበት ዘመን ደግሞ አንዳንዶች አሉ አሁን ላይ ክርስቲያናን የሚያሰድቡ ዘማሪዎች፣ ክርስቲያናን የሚያሰድቡ የተለያዩ ስህተት የሆኑ አገልግሎቶችን የሚያገለግሉ ሰዎች አሉ። ለነሱም እግዚአብሔር ማስተዋልና ጥንቃቄን እንዲያድላቸው ጸሎታችን ነው፣ የሁል ጊዜ ጸሎታችን ነው። እግዚአብሔር ይርዳን። እህቶች ወንድሞች፣ ጠብቁ ክርስትናችሁን። ጌታ ደግሞ ሊመጣ ጫፍ ላይ ነው። በኋላ እንዳንጎድል በፈለገ ብትንገዳገዱ ብትወድቁ ጌታ እጅጋ ነው። ይሄንን ክርስትና እስከ መጨረሻ አጽንቶ የሚይዝ ነው ሚድነው። ለመዳን የተቀበላችሁን እውነት ይዛችሁ እስከ መጨረሻ እስከ ሞት የምትቆጥሉበትን የምታስቀጥሉበትን ጸጋ መንፈስ ቅዱስ ያግዛችሁ። በርቱ፣ እንበርታ። ባለን መጠን ባለን አቅም ባለን ጉልበት ሁሉ ከቤተ ክርስቲያንና ከወንጌል ሳይድንቁም ወንጌል በሚነገርበት ብቻ ተገኙ። የወንጌልን መልእክት ብቻ ሼር አድርጉ። ጭቅጭቆች፣ ንትርኮች ላይ ጊዜያችሁን አታጥፉ። ጌታ ደግሞ ይረዳናል፣ ድል ይሰጠናል። የኢትዮጵያ ቤተ ክርስቲያን ከዚህ በላይ ያበበች ሻይን አውት እያደረገች ትሄዳለች። የምታገለግሉ አገልግሉ፣ የምትጸልዩ ጸልዩ፣ የምትዘምሩ ዘምሩ፣ የምትተጉ ትጉ፣ ቸርች የምትሄዱ ሂዱ። ሁላችሁም ባያላችሁበት በርቱ። ደግሞ እግዚአብሔር ቅርብ ነው። ተባረኩ። ዋው! እንዳልክ እኔ እግዚአብሔር ይባርከው። በጣም የምወደው ልጅ ነው። እግዚአብሔር ይባርከው። በሱ ሁሌም እንደተባረከን ነው። እኔ አይደለም አሁን ላይ ያለ ሳይሆን ኦርቶዶክስ ያለ ነበረ። በእውነት እኔ በሱ መባረከው ማለት ላይቭ ላይ የገባ ስለ ኢየሱስ ሲናገር ምን ሲል እኔ ማለት አሁን እኔ ብቻ ሳልሆን ወንጌል አማኝ ሆኖ አንዳንዱ እኮ ስለ ኢየሱስ ክርስቶስ ለመናገር በማይደፍርበት ሰዓት ላይ ወይም ደግሞ አንዳንዶች ትናንሽ ዝናን ሲያገኙ ስለ ኢየሱስ ማውራት በሚተናነቃቸው ሰዓት ላይ እንደዚህ ፕራውድሊ ወንጌልን የሚሰብክ ልጅ ገብቷቸው ላይ የተለያየ ሃይማኖተኛ በሚያስጨንቀው ጊዜ እንዴት ስለ ኢየሱስ
ኢየሱስ ዝም በል ቀንስ ምናምን እየተባለ በያውደ ምሕረቱ ምህረት እንዲጠይቅና ይቅርታ እንዲጠይቃቸው ጉባኤውን በሚጠይቅበት ጊዜ እንኳን ሳያፍር ሳይሸማቀቅ ኢየሱስን የሚናገር ልጅ ነውና አሁን ላይ ደግሞ ያንን ያገኘውን ነፃነት በነፃነት ክርስቶስን ተቀብሎ አሁን ላይ ኢየሱስን እንደዚህ እየሰበከ እንዲሁም ደግሞ ለቅዱሳን መጽናኛና መባረኪያ ሆኖ ሲቀርብ አይቼ እጅግ በጣም እንደነቀበታለሁ። እንዳልክን እግዚአብሔር ይባርከው በእውነት ከልቤ ነው። ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? ኦፍ ኮርስ እንደዚህ ነው ማለት ነው። በጣም ብዙዎቹ ደግሞ ወንጌል አማኞች ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም። አዎ፣ ግን ለምሳሌ የኢየሱስ ልጅነት እና የኛ ልጅነት አንድ ነው ብለሽ ነው የምታምኚ? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው አይደለም። አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው የምልህ። እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከእሷ ቀጥሎ ያለሁት እኔ ልጅ ለአባቴ ልዩ ልጅ ነኝ ብዬ አላምንም። የበኩር ልጅ እሱ ካለ እሱ የበኩር ነው፣ እኔ ደግሞ ያ ማለት እግዚአብሔር ነኝ ማለት ግን አይደለም። እግዚአብሔር አባቴ ነው፣ እኔ ልጅ ነኝ ማለት ነው። አዎ፣ ወደ እሱ አልመጣሁም። ስለዚህ በዚህ ጉዳይ ላይ ከዮሐንስ ጋር አንድ ነው ማለት ነው እምነትሽ? እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነኝ። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ያ ማለት ግን እግዚአብሔር ወልድ አምላክም ሰው ነው፣ አምላክም ሰው ነኝ ማለት ግን አይደለም። ልጅ ነኝ። አይ እሱን አልጠየኩም። በቃ ስለዚህ አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? ኦፍ ኮርስ እንደዚህ ነው ማለት ነው። በጣም ብዙዎቹ ደግሞ ወንጌል አማኞች ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም። ግለሰብ መጽሐፍ ቅዱስ እየጠቀሰ አብያተ ክርስቲያናት እያለ ነው። አብያተ ክርስቲያናት ስንገባ ሜንላይን ቸርቾች፣ ባፕቲስቶች፣ ሉትራኖች፣ ሜቶዲስት፣ ኤጲስኮፓል፣ ቸርች ኦፍ ኢንግላንድ፣ ሉትራን ቸርች ሁሉም የየራሱ ቤት የየራሱ አስተሳሰብ አለው። የኛ ሀገር ሰዎች ግን ማዌይ ኦር ኖ ዌይ አንድ ቻናል ውስጥ ሁሉም አስተኛ ነብይ ይሰማል፣ ሁሉም አንድ አይፈውም መዝሙር ይዘምራል። በቃ አብያተ ክርስቲያናት ምናምን ይላል ይመጣና መጽሐፍ ቅዱስ ሳይሆን የሚያወራው እነከሌ እኮ እንደዚህ አላመኑ ምን አስተት ነው። ተመልከቱ አሁን ኢየሱስ ፍጹም አምላክ ፍጹም ሰው እያልኩ እኔ እውነት ለመናገር ኃይሉ ዮሐንስ አሁን ስለ ሐሰተኛ ነብይ ሲናገር ይገርመኛል። እኔ እውነት ለመናገር ኮኪ ራሱ ምን እንደነካት አላውቅም። በጣም ወዳት እታችን ነች። በጣም ማለት ላይቭ ላይ በየጊዜው ወንጌልን ስትሰብክ አውቃታለሁ። ከዘፈን ዓለም ነው ጌታ ተናጥቋት የመጣችው ምናምንና ነገር ግን አሁን ላይ እንደዚህ አይነት ልምምዶች ውስጥ መግባቷ ለሷ ጥሩ ነው ብዬ አላስብም። እውነት ለመናገር አይኑ እንትኑን ይሄ ምንድነው ሐሳቧን እረዳዋለሁ። እግዚአብሔር አይደለሁኝም ነገር ግን ደግሞ በኢየሱስ ክርስቶስ የእግዚአብሔር ልጅ በተባለበት ልክ እኔም የእግዚአብሔር ልጅ ነኝ አይነት ነው አውዱና ይሄ አውዱ ወዴት መሰለሽ የሚያድገው የኃይሉ ዮሐንስን አስተምሮ ማጣቂው ከሆነ ወደ ኋላ መለስ ብለሽ ቆየት ያላለ እኔ እግዚአብሔር ነኝ እኔና እግዚአብሔር አንድ ነን እኔም እግዚአብሔር ነኝ የሚል አይነት አመለካከት ያለው ሰው ነው። አስተምሮም ያለው ሰው ነው። ያ ብቻ አይደለም ቅርብ ጊዜ ላይቭ ላይ ገብቶ እኔ ኢየሱስ ክርስቶስን በተመለከተ ልክ እንደ ሙስሊሞች ነው እምነቴ ብሎ የተናገረ ሰው ነው። ባይዞ ይሄ ቃል በቃል ይሄ ላይቭ ላይ ቪዲዮ ያየሁት ነውና ኢየሱስ ክርስቶስን በተመለከተ እኔና ሙስሊሞች አንድ አይነት አቋም ነው ያለን ብሎ የተናገረ ሰው ነው። ማለት ኢየሱስ ክርስቶስ ከእግዚአብሔር ተልኮ የመጣ ወይም ደግሞ ሊያገለግለን የመጣ ነው ብሎ ነው የሚያምነውና ይሄንን ብሎ ሲናገር እኔ በላይቭ ያየሁት ስለሆነ ማለት ነው ላይቭ ሪከርዱን ያየሁት ስለሆነ ውሸት ስላልሆነ ማለት ነውና ስለዚህ ወደዚህ ሰውዬ እምነት ነው እያደግሽ ያለሽው። በጊዜ ካልገደልሽው ማለትም እንደዚህ አይነት የድፍረት ንግግሮችን በጊዜ ካልገደላችሁ ኦፍ ኮርስ የእግዚአብሔር ልጅ ነሽ። ነገር ግን ያንን ማለት ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ በተባለበት አውድኛ የእግዚአብሔር ልጅ ነን ማለት አይደለም። እኛ በኢየሱስ ክርስቶስ በማመን ነው በመንፈስ ተወልደን የእግዚአብሔር ልጆች የተባልነው። ስለዚህ እንደዚህ አይነት ድፍረት ንግግሮችን ከሚናገሩ ሰዎች ጋር ኮሙኒኬት ማድረግ ባረዘምሽ ቁጥር ወደ እነሱ ነው የምታድጊውና ጥንቃቄ ብታደርጊ ባይነኝ። እኔ ኮኪ በጣም ስለምወድሽ ጥንቃቄ ብታደርጊ ባይነኝ በዚህ አመለካከትሽ ላይ ውሸትም ይምጣ ትንቢትም ይሳሳት ችግር የለውም። ለምን ነው የምትለቀው? ቀርጸ በቸርች ነው ተቻናል። በጣም መንፈሳዊ ነገር ለገበያ ማቅረብ የለም። አንዳንድ ነገሮችን ብትቆርጥስ ቁጭ ብለህ ትልቅ ሰዎች የሉም ኤዲተር ቢቆርጥ ይሄ ነገር ለወንጌል እንቅፋት ነው። ይሄ ነገር ሰዎችን አያንጽም። ይሄ ነገር ዓለማውያን ወደዚህ እውነት እንዲመጡ አያደርግም። እና ትቆረጥ የኛ እውቅና ይቀር ለጊዜው ብለህ ቤተክርስቲያንን እያስቀደምክ መቀጠል ሳይ ነው ያምናለሁ። አንደኛው እኔ መቼም ማላደርገው ነገር ይሄ ነው። አገልጋይ አምጥተህ የቸርች እንትን አምጥተህ የሌላ ሃይማኖትም ይፈናም ትችል አይታል አና የሚወጣበት ሃይማኖት ይሁን እንደዚህ አምጥቼ ቪዲዮ ይሁን ምናምን ጴንጤው ራሱ ይሰለቻል እንጂ የሆነ ሰዓት እኔ እንደዛ ሰው ያይቷቸው እንደ ራሱን አይኖርም ነው የሚለው ይደክማል። የመጣሁት ክርስትናን ወድጄ እሱን ለመኖር ለቤተክርስቲያን ለአካሉ በረከት ሆኖ ለመኖር በተናገረው ሐሳብ ላይ እውነት ለመናገር እኔ በጣም ትክክል ነው ብዬ አምናለሁ። ኢየሱስ ክርስቶስን የማያሳይ ቤተክርስቲያን ወይም ደግሞ ራሳቸውን አገልግሎታቸውን ፕሮሞት ለማድረግ የሚሰሩ ሰዎች ስህተትም ሲኖር ቫይራል እንዲወጣላቸው ሲሉ አሁን ላይ እንደዚህ የሚደረግበት ታይም ላይ ነን ያለነውና ምን የትኛው ፓርት መነጋገሪያ ሊሆንልን ይችላል ብሎ እያሰቡ መነጋገሪያ የሚሆነውን ፓርቲ የቆረጡ ራሳቸው በራሳቸው የቸርች ቲክቶክ አካውንታቸው ላይ እየለቀቁ ምናምን መነጋገሪያ ለመሆንና ወንጌልን ለማሰደብ የሚሰሩበት ዘመን ላይ ነው ያለነውና እግዚአብሔር ማስተዋሉን ይስጣችሁ ለእናንተ። ነገር ግን ይሄኛው ነገር ትክክል አይደለም። በፍጹም ወንጌልን የሚያስነቅፍ እንጂ ወንጌልን ወደፊት የሚያስኬድ አይደለምና በማስተዋል ብታገለግሉ መልካም ነው የሚል እምነት አለኝ እኔ።
ልጆች ስትሆኑ ትደመጣላችሁ፣ ትሰማላችሁ። ልጆች ስትሆኑ ትታያላችሁ። ልጆች ስትሆኑ በአባት ቤት ላይ ወራሾች ትሆናላችሁ። ጩና አሜን በሉ። አንድ ጊዜ እንደዚህ ሆነ። ከነቢያት ወገን አንዲት የሆነች ሴት እንደዚህ ያለች መጣች። የመጣችበት መንገድ አመጣጡ ደስ ይላል። መንገዱ ደስ ይላል። ልጅ ሆኖ ኖሮ ልጅ ሆኖ መውረስ ነው ርሱ። ልጅ ሆኖ መኖር፣ ልጅ ሆኖ መውረስ። መጣችና ቀጥታ ያመላከተችው አንድ ነገር ነው። በኤልሳ ፊት ላይ ባሌ ባሪያ ሞቷል ብላ ስትናገር ለምን አላት? አላት እንዴ? አላላት። ጮች ይላል። አንድ ከባድ ነገር አለች። ሰዎች እንደሚሉት አይደለም። ሴትዮዋ በጣም አደገኛ ሴት ናት። የመጣችበት አመጣጥ ይከብዳል። ወደ እግዚአብሔር ሰው ባሌ ባሪያ ሞቷል። ባሌ ባሪያ ሳይሞት በፊት እግዚአብሔርን ይፈራ እንደነበረ አንተም ታውቃለህ። ዛሬ ግን ባለ ዕዳ መጥቶ ልጆችን ምን አድርጎ ሊወስዳቸው ነው? ልጆችን ምን አድርጎ ሊወስዳቸው ነው? ባሪያዎች አድርጎ። አሁን ጥቆማን ያደረገችው አሁን የተፈለገው ትልቁ ሚስጥር ምንድነው? ልጅ የሚኖረው የት ነው? ሜዳ ሳይሆን ቤት ውስጥ ነው። ከቤት ሊያወጣ የሚችል ባርነት ተፈጥሯል። ስለዚህ ሲወጡ በባርነት ነው፣ ሲኖሩ ግን እንደ ልጅ ነበሩ። እንደ ልጅ ከሚኖሩበት መኖሪያ እንደ ባሪያ ግን ምን ሊሆኑ ነው? ስለዚህ ልጅ መኖሪያው ቤቱ ነው፣ ወደ ቤት ተመለስ ነው። አሁን አልገባውም። ተነጎዲያ ነው የሚገባሽ። ገባህ አይደለ? ስለዚህ ሴትዮዋ ያልፈቀደችው ልጆች የሚኖሩበት መኖሪያውን የአየር ክልላቸው ሊያስደቅቅ የሚችል አንድ ብርቱ ኃይል መጥቷል። ይሄም ብርቱ ኃይል ምንድነው? ባሌ ባሪያ በነበረባቸው ጊዜዎች ላይ የተበደረውን ብድር ሳይከፍል ሞቷል። አልገባቸውም። ትልቅ ሚስጥር አለ። ሰውየው ደግሞ እግዚአብሔርን ምን የሚል ሰው ነው? የሚፈራ ሰው ነው። ግን ምን አልሆነም? ዕዳ ነበረበት፣ አልተከፈለም። ሴትዮዋ ዕዳውን በዕዳ ስትመታ አንድ ከባድ ትልቅ ህይወት አመጣች። አያችሁ፣ የሚከፍል እንኳን ብር ባይኖረውም ከብር በላይ የኖረ ትልቅ ህይወት አለ። እውነት እግዚአብሔር እንደ ልጅ ከምንኖርበት ቤት በባርነት ሊወስደን ከሚዘጋጅ ከኃጢአት እንዲሁም ደግሞ ከዓለማዊ ህይወት እግዚአብሔር ይጠብቀን። አንዳንዶቹ ሲወጡ ለነጻነት ይመስላል፣ ነገር ግን ወደ ባርነት ነው የሚወጡት። እግዚአብሔር ቤት ላይ ልጅ ሆኖ ከሚኖሩበት ቤት ወደ ባርነት ህይወት ነው የሚወጡትና እግዚአብሔር ይጠብቃቸው፣ እግዚአብሔር ይሰውራቸው። እግዚአብሔር ደግሞ የኛንም መጨረሻ እንደዚሁ ያድርገው። በልጅነት ይለቅ ዘመናችሁ፣ በልጅነት ልጆች እንደሆናችሁ ይለቅ ዘመናችሁ፣ እግዚአብሔር ልጅ እንዳረጋችሁ ይለቅ ዘመናችሁ እንጂ ከዛ ውጪ በፍጹም ወደ ባርነት መውጣት አይሆንልን። ኢቢኤሶች እኔን ብትቀጥሩ ያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ? ዳይት ምንድነው? ምግብ አመጋገብህን አስተካክልና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ምናምን ብላኝ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አደረገ፣ አሸነፈ። ጋርዴ መጣ። እግዚአብሔር እንግዲህ አሁን ላይ አይ ቲንክ ወደ ጤናው የተመለሰ ይመስለኛል። እግዚአብሔር ረድቶታል አሁንም። ነገር ግን ይህንን ኢቢኤሶች ከሰሙ እንዲቀጥሉት ያው እኛ ምኞታችን ነው። እግዚአብሔር እንዲረዳውም እንዲሁም ደግሞ እንዲበረታ ምኞታችንም ነው፣ ጸሎታችንም ነው። እግዚአብሔር ደግሞ ይረዳዋል። ሞሮፍ አሁን ላይ እንደዚህ በርትቶ ቆሟል። ነገር ግን ካለፈው ስህተቱ ተምሮ አሁን ላይ ደግሞ እንደ ኢትዮጵያዊ ዜጋ ሰላማዊ ኑሮ ይኖራል የሚል እምነት አለኝ። እግዚአብሔር ይርዳው ደግሞ ለዛም አዘማመሯ እንደ ሌሊ ነው አይደለ? ይሄ አክቷ ራሱ እንደ ሌሊ ነውና ዋው በጣም ነው ደስ የምትለው ትንሿ ሌሊ። ብዙዎቹ እንደውም ኮሜንት ላይ ራሱ ትንሿ ሌሊ ምናምን ሲሏት ነበርና በጣም ደስ የምትል ልጅ ነች።
ጠርቼ ሁሉን አለፍ መች አንተን ይዤ እኔ ሳፈርኩ ዛሬም የሚያቅተኝን ሁሉ እወጣዋለሁ ያንተ ነው ኃይሉ ስምህን ጠርቼ ሁሉን አለፍ መች አንተን ይዤ እኔ ሳፈርኩ ዛሬም የሚያቅተኝን ሁሉ እወጣዋለሁ ያንተ ነው ኃይሉ። አሜን አሜን አሜን። እንደዚህ ሲሉ ደስ አይሉም? እንደዚህ በጥንድ ሆኖ ሲያመልኩ ደግሞ በጣም ደስ ይላል። አንዳንዶች ጥንድ ሆኖ ይዘፍናሉ፣ አንዳንዶች ጥንድ ሆኖ አጉላጉል ነገርን ይሰራሉ፣ አንዳንዶቹ ደግሞ ካፕል ሆኖ መጥቶ ደግሞ አላስፈላጊ የሆኑ ቪዲዮዎችን እየሰሩ ወይም ደግሞ ለሰው ላይፍ ላይ ምንም የማይጨምር ነገር ይሰራሉ። ግን እንደዚህ አይነቶቹ ደግሞ የሚባርኩ አሉ። እግዚአብሔር ይባርካቸው። በጣም ደስ የሚሉ ካፕሎች ናቸው እነዚህ። አታደርጊው የማትይው ሁለት ነገር ሳላደርገው ማለት ነው ጸሎት ሙዚቃ ማዳመጥ አታደርጊው የማትይው ሁለት ነገር ክላሽ አያረም እስቲ ሳላደርገው ማለት ነው ጸሎት ሙዚቃ ማዳመጥ እግዚአብሔር ይዳ ይሄ ነው እኮ አሁን ኢትዮጵያ ውስጥ ያለው አሁን ትልቁ ችግር አሁን ላይ ያሉ በዘፈኑ ዓለም ባሉ ሰዎች ያለው ችግር እግዚአብሔር ከረዳኝ አልበም ለቃለሁ ቀጣይ ዓመት አልበም ለቃለሁ አልበም ዘፈን ተዘጋጅቶ አልቋል ምናምን ያለ በሚያወራ ሰው ባለበት ዘመን ላይ ምንም ማድረግ አትችሉም። በእርግጥ እናንተም ግን እግዚአብሔር ይርዳችሁ። መቼም ቢሆን ዘፈን ጸድቆ ለእግዚአብሔር መንግስት የሚሆን ነገር ሊሆን አይችልም። ስለዚህ ዘፈን እየዘፈንኩ ውላለሁ ከዛ ደግሞ ጸልይ መዋል አልችልም ማች የሚያደርግ ነገር አይደለም ማለት ክላሽ የሚያደርግ ነገር ነውና ግዴላችሁም እንደ እግዚአብሔር ቃል ብንኖር ይሻላል። አይመስላችሁም? እንደ እግዚአብሔር ቃል ቢሆን ይሻላል። ነገሮችን እየፈረድኩኝ ሳይሆን እንደዚህ አይነት አመለካከት እንዲሰበር ስለምፈልግ ነው። እግዚአብሔር ከፈቀደ ዘፈን ይለቃለሁ፣ የዘፈን አልበሜን ሰርቼ ጨርሻለሁ። እግዚአብሔር ከፈቀደ እለቃለሁ። ከዛ የዘፈን ክሊፑ መጨረሻ ላይ የረዳኝን እግዚአብሔርን አመሰግናለሁ፣ ሁሉም ስላደረገ እግዚአብሔር ይመስገን ምናምን። በፍጹም እግዚአብሔር ከእናንተ የጨለማ ስራ ጋር ወይም ደግሞ ከእናንተ ዘፈን ጋር ትብብር የለውም። ስንወዳችሁ ተባረኩ። የሚራራ አምላክ ነውና የኔ ጌታ ይድረሰው ምስጋና የኔ ጌታ ይድረሰው እጅግ የሚምር የሚራራ አምላክ ነውና የኔ ጌታ ይድረሰው ምስጋና የኔ ጌታ ይድረሰው ምስጋና የኔ ጌታ ይድረሰው ምስጋና የኔ ጌታ ይድረሰው እንኳንስ ምሕረት ቀርቶልኛ በሳ እንደዚህ ደግሞ በእንደዚህ አይነት ሁኔታ ውስጥ እየሰሩ ማምለክን የመሰለ ጽድት ያለ ነገር የለምና በተለያየ በህይወት ዘርፍ ወይም ደግሞ ሁላችንም የራሳችን የህይወት ሌብል አለንና በዛ ህይወት ውስጥ ግን ስንመላለስ በየራሳችን ህይወት በየራሳችን የሥራ መስክ ነገሮችን ወደ ማማራር ወይም ደግሞ ወደ ክፉ ነገር ወደ ኔጌቲቭ ከመውሰድ ይልቅ እያመለክን እግዚአብሔርን የምናመሰግንባቸው ለእግዚአብሔር ለምስጋና ምክንያት አድርገን የምናቀርባቸው ሲሆኑ እጅግ ደስ ይላሉ። በጣም ደስ ይላሉ። ስህተትን ስንቃወም መጠንቀቅ ያለብን ይሄ ነው። ስህተትን ስንቃወም የጸጋ ስጦታን በሰው ብቃትና ችሎታ ከሚተካ አስተሳሰብ መጠበቅ አለብን። ቸርች ሂር የመንፈስ ቅዱስን ስጦታ በሰው ችሎታ የሚተካ የሰው ችሎታ አይናቅም የእግዚአብሔር ስጦታ ስለሆነ፣ የጸጋ ስጦታ ግን ሌላ ነው። እግዚአብሔር በጸጋ ስጦታ ቢሞላን ነው የሚሻለው። የቸርችን አሰራር በጸጋ ቢሞላት ትንቢት ቢኖር፣ ፈውስ ቢኖር፣ ታምራት ቢኖር፣ መናፍስትን መለየት ቢኖር፣ ጥበብን መናገር ቢኖር፣ ዕውቀትን መናገር ቢኖር ነው የሚሻለን። በመንፈስ ቅዱስ ብንመራ ነው የሚሻለን። በጸጋ ስጦታዎች ብንሞላ ነው የሚሻለን። የጸጋ ስጦታዎች ባለጠጎች ብንሆን ነው የሚሻለን እንጂ ድርጅታዊ አሰራር እያረግናት የመንፈስ ቅዱስን ምሪት በስልታዊ እቅድ እየተካን ስትራቴጂክ ፕላን እየወረስን ከዓለም በአቅም ተንቀሳቅሳ ነው እንዲህ ዓለምን የወረሰችው ሐዋርያት ሥራ ላይ ያለች ቤተክርስቲያን። በአቅም ቢንቀሳቀሱ ሮማ የሚያክል ኤምፓየር ላይ የወንጌል ባንዲራ ይውለበለብ ነበር። በገንዘብ አቅምና በሰው ችሎታ አቅም ተንቀሳቅሰው ነው ዓለምን የወረሷት። ወንድሞች እናቶች፣ ከተኪነት እግዚአብሔር ይጠብቃችሁ።
እውነት አንዳንዴ እኮ የሰዎችን የስህተት ልምምድ ያዩና ደግሞ ሰዎች ብድግ ብሎ የጸጋን ነገር ማክፋፋት ወይም ደግሞ ይሄ የመንፈስ ቅዱስን ስጦታ ማክፋፋት ማጣጣል ይጀምራሉ። በልሳን የሚቀልዱ ሰዎች የሚነሱት ለዛ ነው። ገብቷቸዋል። የሰዎችን ስሁት የሆነ ልምምዳቸውን ሲያዩ እግዚአብሔር ጸጋውን የሰጠው እግዚአብሔር እያለ ወይም ደግሞ ሰዎቹ ጸጋው እያለባቸው ነገር ግን ከራሳቸው ከባህሪ ችግር የተነሳ አንዳንዶቹም ደግሞ የተሰጣቸውን ጸጋ በኃላፊነት እንደመጠቀምና ህዝብን ቅዱሳኑን እንደማገልገል ነገር ግን በተበላሸ መንገድ እነሱ አክት ሲያደርጉ ያንን ተቀብሎ ደግሞ የእግዚአብሔር ጸጋ እንደሌለ አድርጎ ደግሞ አክት የሚያደርግም ክርስቲያን ያለበት ጊዜ ነውና የእግዚአብሔርን ጸጋና የሰዎችን ልምምድ ለይተን ብናቅ መልካም ነው ብዬ አስባለሁ። ከሰዎች ልምምድ ተነስተን ግን የእግዚአብሔርን ጸጋ መካድና የለም ብለን የመንፈስ ቅዱስን ስጦታ ማክፋፋት ማጣጣል በፍጹም ተገቢ አይደለም። እስቲ ይሄንን የመዝሙር ዘመን የምታስታውሱና ይሄን መዝሙር ስትሰሙ ምን አይነት ፊሊንግ ነው ውስጣችሁ ያለው? እስቲ ስሙት ይሄን መዝሙር። ግሩም አባት የምትራራ የምትረዳኝ ላንተ እኛለሁ ተዛትቻለሁ ተመስገን ኢየሱስ ግራ ቀኝን ባይ ዙሪያው ሆኖብኝ ነበር ኑሮ በምድር መውጫ ከሌለው እዝት ቦታ አንተ አወጣኸኝ እኔ ጌታ። ዋው ይሄንን መዝሙር ስሰማ እኔ ልጅነቴን ያስታውሰኛል። እውነት ለመናገር እኔ ምናልባት ይሄን ቪዲዮ ከምታዩ ሰዎች ራሱ ከአብዛኞቻችሁ ልጅ ነኝና ግን ይሄንን መዝሙር ስሰማ ልጅነቴን ሕፃንነቴን ያስታውሰኛልና ፓስተር ተስፋዬ ጋቢሶ እጅግ በጣም እንወዳቸው እጅግ በጣም እናከብራቸው አባታችን ናቸው። እግዚአብሔር ይባርካቸው ስለነዛ አባቶች። ነገር ግን አሁን ላይ ያሉት ደግሞ ዘማሪዎች እነሱን እንደ ሞዴል አድርጎ ቢከተሉና እግዚአብሔርን መፍራት እግዚአብሔርን መፈለግ በዚህ ዘመን ላይ ልክ እንደነሱ ወይም ደግሞ ይሄ ልክ እንደነሱ ስል የክርስትና ምልልሳችን ልክ እንደነሱ መዝሙራችን ልክ እንደነሱ ሲሆን ይሄ ወደ ውጪ የሚወጣው እኮ ወደ ውስጥ የኖርነው ህይወት ነው። ከውስጥ የኖርነው ነው ገንፍሎ ወደ ውጪ የሚወጣውና ያው የነሱ ያምልኮ ዘመን ወይም ደግሞ የነሱ ያምልኮ ስርዓታቸው የነሱ አዘማመራቸው የነሱ መዝሙራቸው የሚናገረው ከእግዚአብሔር ጋር ያላቸውን ጥልቅ ቁርኝት ወይም ደግሞ ከእግዚአብሔር ጋር በግላቸው ያላቸውን ህይወት ነው የሚያሳየውና አሁን ላይ ያለው አንዳንዱ ሲንቅና ሲጨፍር ታያላችሁ። ቆይ አንድ ቪዲዮ ላሳያችሁና ከዛ በኋላ ሀሳብ እንሰጥበታለን። እኔ በእርግጠኝነት ነው የምነግራችሁ አሁን እንደነዚህ አይነት ሰዎች እንደነዚህ አይነት ዘማሪዎች በእርግጥም ከእግዚአብሔር ጋር ያላቸው የግል ግንኙነታቸው ራሱ እንደዚህ የእግዚአብሔርን ነገር እያቀለሉ ነው የሚኖሩት። ከቶቻል የእግዚአብሔርን ነገር የእግዚአብሔር መድረክ ወይም ደግሞ ይሄ ውጪ ወጥቶ እንደሚጨፍሩት ወይም ደግሞ በቃ ምን የጸጋ ዘመን ነው ብሎ እንደሚጨፍሩት በቃ እኔ በመንፈስ ነው ማመልከው ተለቀቅ ምናምን ብሎ እንደዚህ እንደሚጨፍሩ አይነት ሰዎች ደግሞ የሚጨፍሩበት ሪዝናቸው ምንድነው? ጓዳቸውም እንደዚሁ ነው። እግዚአብሔርን መፍራታቸውም እንደዚሁ ስለሆነ ነው። ከእግዚአብሔርም ጋር ያላቸው ግንኙነት በቃ እንደዚህ ቀለል አድርጎ የሚያዩት ተራ ነገር አድርጎ የሚያዩት ስለሆነ ነው እንጂ በፍጹም እግዚአብሔርን የሚፈራ ከእግዚአብሔር ጋር ጊዜ የሚያሳልፍ ሰው መድረክ ላይ ወጥቶ ይሄ ምንም መዝሙር የለው ግጥም የለው ክላሲካል ይጮሃል ኪቦርድ ይጮሃል ከዛ ጉጃ ያለ ይደነሳል በሁለተኛ ማለት ነውና እግዚአብሔር ማስተዋሉን ይስጣችሁ። ወደ እግዚአብሔርን መፍራት ቢኖር ኖሮ እጅግ በጣም እስከዛሬ የተነገረው ሪቫይቫሎች ራሱ በኢትዮጵያ ላይ የሚሆኑበት ጊዜና ወቅት ነውና እግዚአብሔር ደግሞ ያንን ያደርጋል። ነገር ግን እግዚአብሔርን መፍራትና መመለስ ደግሞ ከኛ ይጣበቃል። አይ ሶፊያ ለዝምራት ነበር እኮ መዝሙር በደስታ ስማ በል ይሻላል። ደግሞ እኮ ለመስማት የፈጠንክ ለመናገር የዘገያችሁን ይላል እኮ። አዎ ስለዚህ ዛሬ አድማጮችም እየሰሙኝ እናንተም እየሰማችሁኝ ስማ በለሽ። አጋዥ የለኝም ረዳት የለኝም ወገን የለኝም ለምን ትላለህ? አጋዥ አለ ወዳጅ አለ በመስቀል ላይ የሞተልህ ወገን ነው ኢየሱስ ወገን ነው ኢየሱስ ወገን ነው ወዳጅ ነው ኢየሱስ ወዳጅ ነው ኢየሱስ ወዳጅ ነው
ስማ በለው ጌታ ኢየሱስ ነው። ስማ በለው ከሞት የሚያድነው። ስማ በለው ከዚያ ከጨለማ። ስማ በለው ፈጥኖ የሚታደገው። ስማ በለው ስማ በለው ስሚ በላት ለጨላለመባት። ስሚ በላት ኢየሱስ አለላት። ስሚ በላት ከዚያ ከጨለማ። ስሚ በላት ፈጥኖ የሚታደጋት። ስሚ በላት ስሚ በላት አጋዥ የለኝም ወዳጅ የለኝም ወገን የለኝም ለምን ትላለ? በቃ እግዚአብሔር ይመስገን። እንደነዚህ ኢየሱስን የሚያሳዩ ዘማሪዎች እንደነዚህ ያገኙትን መድረክ ለኢየሱስ የሚጠቀሙ አገልጋዮች ይብዙልን። ሶፊያን በጣም ነው የምወዳት፣ እግዚአብሔር ይባርካት። መዝሙሮቿ ሁሌ በቃ ነፍሴ ለነፍሴ ያቀርላት እነሷን መዝሙሮች ሲሰማና እግዚአብሔር ይባርካት። እሷ ነው ሐመልማል አባተን እንስማና ስቴጅ ላይ ዘፈን እያቀረበች ምን እንደተፈጠረ እንመልከት እስቲ። ለማመሳችሁ ባላደረሳችሁ የሰጋ ሀገር ነው የተወለደበት የቡናው አበባ ሽታው ካወረበት ተወልደን ማራኪ ሳያልም ገዳይ ድሬ ትዝ ይለኛል አንተ ሳይ ይነሶታው ትዝ ይለኛል አንተ ሳይ ትዝ ይለኛል አንተ ሳይ ድሬ ነው የፍቅር ሀገር አረም ነው። ይቅርታ የኢመርጀንሲ ማስታወቂያ አለ። እንትን እየመጣ ነው መሰለኝ ሰው። ከዛ በኋላ እንቀጥላለን። እሺ አዲስ አበባ ለዚህ ዝግጅት ነው መሃላችን የተገኘችው ተወዳጇ ድምፃዊ ሐመልማል አባተ በጭብጨባ አክብሩልን። እጅግ የምንወዳት ሀገር ወዳድ ተወዳጅ ድምፃዊ ነች። ክቡራት እንግዶቻችን የመጣው ማሳሰቢያ የሚታያችሁ እዛ ፖሉ ስር የሚበራ ቀይ መብራት አለ። ያ ማለት ስቶርም እየመጣ ነው። ስለዚህ ዝግጅቱን አቋርጡ ተብለዋል። መናፈስ አይደለም ሰማይ ጣልቃ እየገባ የመናፍስቱን ዓለም ድግስ የሚያቋርጥበት ዘመን አይደለም። በስቶርም ከዚህ በኋላ በምንም ነው እግዚአብሔር የዘፈኑን ዓለም የሚመታው። የዘፈኑ ዓለም ይከስራል። ኢየሱስ ጌታ ነው። ሃሌሉያ። ይመታ እንጂ በእውነት የእግዚአብሔርን ወንጌል ተቃዋሚ የሆነ ነገር በሙሉ ይመታ። በዚህ በመጨረሻው ዘመን የትውልድን የወጣቱን አእምሮ የሚያስር የሚያሽመደምድ በእውነት በረከትን የያዘ የኢትዮጵያንም በረከት በወንጌል ሰውም ነፃ እንዳይወጣ ያሰረ የያዘ አንድም ነገር ኢትዮጵያ ውስጥ የዘፈን መንፈስ ነውና እግዚአብሔር ድብን አድርጎ ይምታለን። ሃሌሉያ። እስካሁን የቤት ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቤት አዲስ ሆናችሁ ሁላችሁም ሰብስክራይብ እንድታደርጉ እንዲሁም ደግሞ ቪዲዮ ላይክ እንድታደርጉልኝ እጠይቃችኋለሁ። ስለተባበራችሁ አመሰግናለሁ። እግዚአብሔር ይባርካችሁ።